ሰላም ጤና ይስጥልኝ ከረቂቅ ትምህርትና ስልጠና መምህርትና የልዩ ፍላጎት ባለሙያ ፍሬህይወት ነኝ። ዛሬ በድጋሚ ከእናንተ ቤተሰቦች ጋር የተገናኘንበት አንድ ዓላማ ይዘን እንደተነሳን ታስታውሳላችሁ። ውድ ወላጆች ጠርተናችሁ ከንግግር ወጌሻ ጋር የተያያዘ ከህይወት ክህሎት ጋር የተያያዘ ከአእምሮ ዕውቀት ጋር የተያያዘ እቅዶችን ለየልጆቻችሁ ለየአንዳንዱ ልጆቻችሁ እቅድ አውጥተን እንደነበረ ታስታውሳላችሁ። መስከረም ላይ ማለት ነው። ከዛን ጥቅምት ላይ ተግባራዊ ለማድረግ እንቅስቃሴ እያደረገ እንደሆነ አብረን እሱንም ታስታውሳላችሁ ብዬ አስባለሁ። እንደዚህ አይነት ሞጁል ሰተናችሁ ነበር። ልጆቻችሁን የምታሰለጥኑበትን እንደዚህ አይነት ሞጁል እንደሰጠናችሁ እናስታውሳለን። ሞጁሉ ያካተታቸውን ነገሮችም አብረን ተወያይተን ነበረ። ለ2 ሰዓት የቆየ ስልጠና አብረን ወስደን እንደነበር ታስታውሳላችሁ። ኑ ልጆቻችንን ዛሬ እናሰልጥን። መቼ? ነገ ተነገ ወዲያ አይደለም። ዛሬ ነው ማሰልጠን የምንችለው። ዛሬ የሰራነውን ነው ነገ ማድረግ የምንችለው። እዚህ ሞጁል ውስጥ ያካተትናቸው ነገሮች እንደነበሩ ታስታውሳላችሁ። ለምሳሌ የመጀመሪያው ገጽ ላይ ከራያችን ከተልኳችን ከግባችን ቀጥሎ ስለ ቅምሻ አውርተን ነበረ። ውድ ወላጆችን አመስግነን ነበር፣ ባለሙያ አመስግነን ነበረ። እንዲሁም ደግሞ ከቅምሻ ጋር የተያያዘ የኦቲዝም ሚስጥሮች ከተባለው መጽሐፍ ላይ የተወሰነውን ያክል እንድታነቡ ጋብዣችሁ ነበር። ምክንያቱም እኔም የተጠቀምኩበት ስለነበረ ማለት ነው። በዚሁ አጋጣሚ ዶክተር ሀዲያን ሳላመሰግን አላልፍም። የኦቲዝም ሚስጥሮች የሚባለው መጽሐፍ ላይ ማለት ነው። ከዛን እሱን እንደመነሻ አድርገን ልጆቻችንን ስንፈትሽ ካገኘናቸው ከግል እቅዶቻቸው ጋር የተያያዘ እያንዳንዳችሁ ቤት እቅዱ እንደደረሰ ተስፋ አደርጋለሁ። ምክንያቱም መታችሁ ሰልጥናችኋል፣ ወስዳችኋል። ይሄ ደግሞ እንዴት ልጆቻችሁን ማሰልጠን እንዳለባችሁ የሚያሳይ ሞጁል እንደሰጠናችሁ አስታውሳለሁ። ምክንያቱም ደረጃ 1 ምንድነው? ደረጃ 2 ምንድነው? ደረጃ 3 ምንድነው? ደረጃ 4 ላይ የደረሰ ልጅ ምን አይነት እቅድ ይወጣለታል የሚለውን እያንዳንዱን ነገር ጽፈን ነበረ። ከሰጠናችሁ የክህሎት አይነቶች ውስጥ ለማስታወስ ያክል የህይወት ክህሎት 9 ነገሮችን ስልጠና ወስደን ነበር አይደለ? የህይወት ክህሎት ውስጥ 9 ነገሮች እንዳሉ አስተውለን በስልጠና ውስጥም ደግሞ አብረን ተማምረን ነበር። የአእምሮ ዕውቀት ደግሞ 8 ነገሮችን ስልጠና ወስደን እንደነበረ እናስታውሳለን። ዛሬ ግን እዚህ ክላስ ውስጥ የምናየው እንደምታዩቸው ባለሙያዎቹ ሁሉም በየቦታቸው ተቀምጠው ሬዲ ናቸው። ማቴሪያሎቹም ሁሉም የተዘጋጁ ናቸው። ከልጆቻችሁ ጋር የተያያዘ እያንዳንዱን ነገር ተዘጋጅተው እየጠበቁ ነው። ስለ ልጆቻችሁ ለሚያወሩት ነገር፣ ለሚያደርጉት ነገር፣ ለሚተገብሩት ነገር፣ ስለ ልጆቻችሁ የሚሰማቸውን ነገሮች ስለ ልጆቻችሁ መጀመሪያ ይጽፋሉ። ሊያሰለጥኑ ያሰቡትን ዛሬ የወጣላቸውን እቅድን ምርኩዝ አድርገው ማስታወሻ ይዛሉ። ከዛ ልጃችሁ መጥቶ ደግሞ ዛሬ የንግግር ወጌሻ ላይ እናሰለጥናለን። በነገራችን ላይ ከንግግር ወጌሻ ጋር እንደምናውቀው 11 ርዕሶችን የያዘ እንደሆነ ታስታውሳላችሁ ብዬ አስባለሁ። ለማስታወስ ያክል ግን ልጠቆማችሁ። የንግግር ወጌሻን ስንጀምር ከየት እንጀምራለን ብለን አስበን ነበረ። የአፍ አካባቢ አከፋፈቶችን አይደል? ከአፍ አካባቢ ጋር በተያያዘ የምላስ እንቅስቃሴ፣ የትንፋሽ ክህሎቶችን፣ የጉሮሮ ትንፋሽ፣ የደረት ትንፋሽ፣ የሆድ ትንፋሽ፣ ድምፅ ማውጣት፣ ባለ 2 ሆሄያትን፣ ባለ 3 ሆሄያትን፣ ቃላትን ማቀናጀት፣ አረፍተ ነገሮችን። ልጃችን እኔ አሁን ስለራበኝ ምግብ መብላት እፈልጋለሁ ሲል የቃላቶቹን አቀናጅቶ እንዲያወጣ ያደረገው ምንድነው? የሆዱ ትንፋሽ፣ የደረቱ ትንፋሽ፣ የጉሮሮ ትንፋሽ፣ የምላሱ እንቅስቃሴ፣ እያንዳንዱ ነገር ትሬኒንግ ከወሰደ በኋላ የሚያመጣው ለውጥ ነው። በነገራችን ከኛ ልጆች ጋር በተያያዘ ሁሌም መፈክራችን እንደምታስታውሱት ተስፋ አደርጋለሁ። የእድገትና የባህሪ እክል ገጠመ ማለት የአዲስ ህይወት መጀመሪያ እንጂ የህይወት ማብቂያ አይደለም። ለዚህም ነው ባለሙያዎቹ ተዘጋጅተው እየጠበቋቸው ያሉት። ለምሳሌ መጀመሪያ የምናየው የንግግር ወጌሻ ደረጃ 1 የምንለው አለ። አንድ ልጅ ደረጃ 1 ላይ ነው ብለን የምንወስንበት ልጅ ምን አይነት ስልጠናዎች ማግኘት አለበት? ለምሳሌ መጀመሪያ የንግግር ወጌሻ ውሃ፣ ሽንቴ መጣ፣ መብላት እፈልጋለሁ፣ አቤት፣ እምቢ፣ እሺ ለማለት ለማሰልጠን መጀመሪያ ደረጃ 1 መሰልጠን አለበት። ከምን እንደምንጀምር እንግዲህ 2 ባለሙያዎች ተዘጋጅተውልናል። ባለሙያ ማልበል ሊና ሳይባላል የንግግር ወጌሻ አሰልጣኝ ነኝ። አመሰግናለሁ ሊና። ሰላም አስመላሽ ይባላል የንግግር ወጌሻ አሰልጣኝ ነኝ።
በሁለት ቡድን ተከፋፍለውታል። እንግዲህ እንዳልኳችሁ 11 የሆኑ ርዕሶች ናቸው ያሉት። እነዚህ ደግሞ ርዕሶችን በሁለት በኩል ተከፋፍለውታል። እዚህ ደረጃ 1 ላይ ስንጨርስ ልጁ ወደ ደረጃ 2 ይሸጋገራል ማለት ነው። እዚህ ደረጃ 2 ላይ ሲደርስ እያንዳንዱ ነገር እዛ ጋር ትሬኒንግ ያደረገው ምላሳቸው፣ አፋቸው አካባቢ፣ ጉሮሯቸው አካባቢ ትሬኒንግ ያደረገው በትንፋሽ ያዋህዱታል ማለት ነው። ትሬኒንግ ያደረገውን ወደ ምን ይቀይሩታል? ወደ ትንፋሽ። ደረጃ 2 ላይ ያሉ ባለሙያዎች ዝግጅት እያደረጉ ነው። ስለ ልጆቻቸው ሊሰሩ ያሰቡትን ነገሮች እየጻፉ ነው። እነሱ ሊተገብሩ የሚገባቸውን ነገሮች እያከናወኑ ነው። ባለሙያ ሀና መስፍን እባላለሁ። የንግግር ወጌሻ አሰልጣኝ ነኝ። ሁለተኛዋ ባለሙያ አቡኔ ባይ እባላለሁ። የንግግር ወጌሻ አሰልጣኝ ነኝ። አመሰግናለሁ። ለእያንዳንዱ ልጆቻቸው 30 ደቂቃ ሊሰጡ ዝግጅት እያደረጉ ነው ማለት ነው። ደረጃ 2 ልክ እንደጨረሰ ያ ልጅ ወዴት መሸጋገር አለበት? ስልጠናውን ሲጨርስ ምናልባት ውድ ቤተሰቦቻችን ደረጃ 1 ላይ 3 ወር፣ 6 ወር፣ 1 ዓመት ሊፈጅበት ይችላል ልጁ ሲሰለጥን። ደረጃ 2 ላይም እንደዛው 3 ወር፣ 6 ወር፣ 1 ዓመት ሊፈጅበት ይችላል። ነገር ግን ወደ ደረጃ 2 ሲሸጋገር ወደ ደረጃ 3 አይደለ ግባቸው፣ እነዛ የሚያመጡት ወደ ደረጃ 2 3 ነው። እዚህ ደረጃ 3 ላይ ስታዩት እንግዲህ የንግግር ወጌሻ በሚመለከት ደረጃ 3ን አዘጋጅተዋል። ያንን ምን ሊሰሩ እንዳሰቡ እየተዘጋጁ ነው። ልጃቸውን በሚመለከት አስቀድመው ያስባሉ፣ ይተገብራሉ፣ ያስተውላሉ ማለት ነው። ባለሙያ አይናለም አጥናፉ እባላለሁ። የንግግር ወጌሻ አሰልጣኝ ነኝ። አመሰግናለሁ። ደምሻው እባላለሁ። የንግግር ወጌሻ አሰልጣኝ ነኝ። አመሰግናለሁ። ለልጆቻችን እንግዲህ ተግተው ከስኬት በስተጀርባ የሚመጣውን ነገሮች ለማስፈጸም እያንዳንዱ ባለሙያ ከላይ እስከታች በማስተዋል በማገናዘብ ለልጆቻችን ይመጥናል የሚሉትን ማቴሪያሎችም ጭምር በማዘጋጀት ዝግጅት እያደረጉ ነው ማለት ነው። እነ ማርታ ጋር ስንመጣ ደረጃ 4 ላይ ናቸው። ደረጃ 4 ማለት እንግዲህ ቃላት አቀናጅተው አረፍተ ነገር እስከ ትርጉሙ ማለት ነው። ውሃ መጠጣት እፈልጋለሁ ሲል ጊዜ ውሃ የሚጠጣ መሆኑን ተረድቶ ነው አስተውሎ ነው ማለት ነው። ስለዚህ ደረጃ 4 ላይ ደረሰ ማለት ምናልባት KG1 KG2 KG3 ማስገባት እንችላለን ማለት ነው። ምናልባትም ደግሞ ይሄ ነገሮች አጠናክረው ደረጃ 5 ካሳለፍነው ደግሞ 1ኛ ክፍል 2ኛ ክፍል ይገባል ማለት ነው። ባለሙያ ማርታ ብትወደድ እባላለሁ። የንግግር ወጌሻ አሰልጣኝ ነኝ። አርሸት ምስጋና እባላለሁ። የንግግር ወጌሻ አሰልጣኝ ነኝ። ከልብ አመሰግናለሁ። እንግዲህ ውድ ወላጆች ልጆቻችሁን ለማሰልጠን ቦታው እንደምታዩት ነው። ቦታው የተመቻቸ ቦታ ነው። ባለሙያው ዝግጅት አድርጓል። የየራሳቸውን የሚያስፈልጋቸውን ነገር ዝግጅት አድርጓል። የእያንዳንዱ ልጁ ያገባዋል የሚለው ደረጃ 1 ላይ ይገባዋል የሚለው የራሱ ቦታ ላይ ሼልፎችን አዘጋጅተዋል። ደረጃ 2ን፣ ደረጃ 3ን፣ ደረጃ 4 ስናይ የየራሳቸው ነው። እናንተም ውድ ቤተሰቦቻችን ትንሿን ቦታችሁን በመጠቀም ደረጃ 1 ስታሰለጥኑ ለዛ ለሚገባው ነገር ግን መዘጋጀት ይጠበቅባቸዋል ማለት ነው። ስለዚህ አሁንስ ልጆቻችሁ ሲሰለጥኑ ማየት አልጓጓችሁም? ልጁን እንዴት አድርገን ተግባራዊ እናደርጋለን? ባለሙያው ከልጃችሁ ጋር ሲተገብር ደግሞ አብረን እንመለከታለን። ተከተሉ። ቀስ በቀስ ሸረሪቷ ወደ ላይ ወጣች፣ ንፋሱ ነፍሶ ሲያወዛውዛት፣ ዝናቡ ዘንቦ ወደ ታች ጣላት። ጎበዝ! ሽንት ካለ መሽናት፣ ሽንት እንሽና። ከዛ ጎበዝ መቀመጥ። ጎበዝ እሺ። የመጀመሪያ ስልጠናችን የሚሆነው ምንድነው? አፍ መክፈትና መዝጋት። መጀመሪያ ጓንት እጠቀማለሁ። ዋናው ዓላማ ጓንት የምትጠቀምባቸው ዋና ዓላማዎች ለምሳሌ አፍ አካባቢ ለምትነካቸው ነገሮች ልጃችንን አፍ አካባቢ ስትነካ ከሷ ላባ አካባቢ የሚመጣውን ቫይረሶች ለመከላከል ነው ማለት ነው። እዚህ ጋር እያንዳንዱን ነገር እንደምታዩት ፍላሾቹ የተደራጁ ናቸው። ለምሳሌ ከልጃችን ጋር በተያያዘ አፍ መክፈት፣ አፍ መዝጋት፣ ከምላስ እንቅስቃሴ ጋር እያንዳንዱ ነገር ስታሳየው ጓንት መጠቀም ቤትም ቢሆን ወላጅም ብትሆኑ እናትም አባትም ብትሆኑ ለልጁ ቅርብ ዝምድና ግንኙነት ቢኖራቸውም ግን ጓንት ማድረጋችሁ ይጠቅማቸዋል ብለን ምክር ሀሳብ እንሰጣለን።
እሺ መርጃ መሳሪያችንን አዘጋጅተናል። መጀመሪያ አፍ መክፈትና መዝጋት ነው የምንሰለጥነው። ፍላሽ ካርድ አለን። የባሮክ ኮንዲትና ለኔ የምጠቀመው ኮንዲት አለ። በተጨማሪ ራሱን አይቶ እንዲተገብር መስታወትና አዘጋጅተናል። ጎበዝ ልጅ። አሁን የምንሰራው ምንድነው? አፍ መክፈትና መዝጋት። ጎበዝ ልጅ። አፍ መክፈት። ጎበዝ ልጅ። አፍ መክፈት በደንብ ጎበዝ። አንበሳ። አፍ መክፈት ጎበዝ። አ ጎበዝ ባሮክ። አየከው ራስህን ጎበዝ። አፍ መክፈት ጎበዝ። በደንብ ጎበዝ። ጎበዝ ልጅ። አንበሳ። በጣም ጎበዝ ልጅ። ቴክ 5 አንበሳ። ጎበዝ። ይሄኛውን ስቴፕ ከቻሉልን በኋላ ምላስን ማውጣት ነው የምናሳየው። ምላስን ማውጣት ፍላሽ ካርድ እያሳየ ነው። ምላስ እንዲያወጣ እናደርገዋለን። የማያወጣ ልጅ ከሆነ ደግሞ እሱ ምንድን ነው? ጨው። እሺ ጨውን እንጠቀማለን። ለራሱ በተዘጋጀለት ኮንዲት ጨውን እናስነካዋለን። እሺ ባሮክ አሁን ምንድነው የምናደርገው? ምላስ ማውጣት። ጎበዝ ልጅ። ምላስ ማውጣት። ጨውን ተከትሎልን እንዲያወጣ እናደርገዋለን። ሳናስነካው ቀስ እያልን ምላስ ማውጣት። ጎበዝ። አንበሳ። እስኪ አሁን ራስህ ስራ። ምላስ ማውጣት። ጎበዝ ልጅ። በደንብ ጎበዝ። ምላስ ማውጣት። ጎበዝ ልጅ። አንበሳ። ና ቴክ 5 ጎበዝ ልጅ። በጣም ጎበዝ ባሮክ። ቀጥሎ የምንሰራው ምላስ ወደ ቀኝ ማድረግ ነው። ሶስተኛ ስቴፓችን ምላስም ወደ ቀኝ ለማድረግ የምንጠቀመው ኮንዲትና ጨው ነው። ጨው እናስነካለን። ኮንዲቱን እንዲሰራልን ቀስ እያልን በቀኝ በኩል አቅጣጫ። እስኪ ባሮክ ቀኝ እጅ የት ነው? ቀኝ ጎበዝ ልጅ። ለሱ ተቃራኒ ጎበዝ። ይሄው ይሄ ቀኝ ምንድነው? ቀኝ ጎበዝ። ከዛ ኮንዲቱን ወደ ቀኝ በኩል እያደረግን በቀኝ በኩል ምላሱ እንዲያወጣ እናደርገዋለን። ባሮክ ምላስ ለኛ ተቃራኒ ነው የሚሆነው። ወደ ቀኝ ጎበዝ። ወደ ቀኝ ጎበዝ ልጅ ጎበዝ። ወደዚህ ጎበዝ ባሮክ። አንበሳ። በደንብ ጎበዝ። አንበሳ። ጎበዝ ልጅ ጎበዝ። እስኪ አሁን ወደ ቀኝ እናውጣ። ይሄው እያየን በመስታወት። እስኪ ጎበዝ። ምላስ ወደ ቀኝ ማውጣት። ጎበዝ ባሮክ ጎበዝ። ቅድም እንግዲህ ከሚስ ሄሊና ጋር አይተናል። ከምላስ እንቅስቃሴ ጋር ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች የሚያወጣበትን ወይም ስልጠና የሚያገኝበትን መንገዶች አይተናል። አሁን ደግሞ ከሚስ ሰላም ጋር ከባለሙያ ሰላም ጋር የምናያቸው እነዚህ 4 የሆኑ ተግባራቶችን እናያለን። ቅድም እንግዲህ የየራሱ ኮንዲት እንዳለው ለማሳወቅ ብለን ሰማው ስማቸውን ጽፋችሁ እቤት ውስጥ የምታስቀምጡ ይገባል። ቅድም ሚስ ሄሊና የተጠቀመችበትን ኮንዲት ቀይረናል። ለምንድን ነው የቀየርነው? ሚስ ሰላም ስለተተካች። ስለዚህ ቤት ውስጥም የየራሳቸውን ነገሮች መቀየር ይጠበቅብናል ማለት ነው። ጨው የምንጠቀምበት ዋናው ነገር ጣፋጭ ነገር እንዳትጠቀሙ። የመጀመሪያው ነገር ጨው ከተለያዩ ባክቴሪያዎች የምንከላከልበት ነው። ለምሳሌ በቀላሉ ምግብ ስንሰራ ጨው ለምንድን ነው የምናደርገው? ረጅም እድሜ እንዲኖረው ወይም ደግሞ ምግቡ እንዳይበላሽ አይደለ? ስለዚህ ለምናከናውናቸው ነገሮች ጨውን ብንጠቀም ጥሩ ነው ብለን እናስባለን። ለምሳሌ ባሮክዬ ስናየው ምላሱን ተከትሎ እንዲሄድ ጨው አድርጋ ስትከተል እሱን ለመቅበስ የሚያደርገው ሂደቶች ምላሱን እንዲያወጣ ያደርገዋል። ወደ ግራ፣ ወደ ቀኝ፣ ወደ ላይ ስትጠቀምበት ነበር። ለምሳሌ ከሚስ ሄሊና ጋር ስናየው ወደ ላይ የሚያጥፈውን አድርጎ ወደ አፍንጫ የሚያደርገውን ነገር አቅቶት ነበር። ከዛን ኮንዲት ስትጠቀም እናደረገ ወደ ላይ እየወጣ ነበር። አሁንም እያንዳንዱ የምንተገብራቸው ነገሮች፣ ውሃ የምናጠጣው ነገሮች፣ ባለሙያ የምንጠጣው ነገሮች፣ ፍላሽ ካርዱ የሚዘጋጅበት መንገድ፣ መስታወቱ የሚዘጋጅበት እያንዳንዱ ነገር ለሰልጠናው አስተዋጽኦ ስለሚያደርግ እንደሆነ እንድትገነዘቡልን እንጠይቃለን። እስኪ ከሚስ ሰላም ጋር ደግሞ የምታከናውን ነገሮች አብረን እንይ። እሺ ከሚስ ሄሊና ጋር ያቆምነውን ስልጠና ከኔ ጋር እንቀጥላለን ማለት ነው። አሁን የመጀመሪያ ማሰለጥነው የከንፈርን በምላስ መጠራረግ ይሆናል። ኮንዲት በመጠቀም ኮንዲቱን ተከትሎ ከንፈሩን እንዲጠራርግ ማድረግ ነው። እስኪ አፍ መክፈት። ጎበዝ ልጅ። ምላስን አስገባ። ጎበዝ ልጅ። አሁን በምላሳችን ከንፈርን መጠራረግ። እስኪ እንደዚህ። እስኪ
ምላስ መጠራረግ ጎበዝ 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 በጣም ጎበዝ ልጅ እስኪ አሁን ደግሞ ራስህን እያየክ ምላስህን በምላስህ ከንፈርህን መጠራረግ እስኪ ጎበዝ በጣም ጎበዝ ልጅ ስለዚህ አሁን ወደሚቀጥለው ስቴፕ እንሄዳለን ማለት ነው የሚቀጥለው ስቴፕ ደግሞ በምላስ ጥርስን መጠራረግ ይሆናል በምላስ ጥርሳችን እንዴት እንደምንጠራረግ ያው ፍላሽ ካርድ አለን እስኪ መጀመሪያ እንሞክረዋለን እስኪ ታሳየዋለሽ ማለት ነው እስኪ አፍ ምላስን እስኪ ጥርስ እሺ አሁን በምላሳችን ጥርሳችን ምን እናደርጋለን እንጠራርጋለን ያ መጀመሪያ ፒክቸር አሳይተዋለሽ ከዛም ደግሞ እሷ እየጠራረገች ታሳየን አብረን ያለን ማለት ነው ልክ እንደዚህ ጎበዝ ባርኮት በጣም ጎበዝ ልጅ በጣም ጎበዝ እስኪ በጣም ጎበዝ ልጅ አሁን በደንብ አርጎ ሰርቶልናል ግን ደግሞ ራሱን በደንብ አርጎ አይቶ እንዲሰራ ለማድረግ ደግሞ መስታወት እንጠቀማለን እስኪ ጎበዝ በጣም ጎበዝ እሺ ይሄንም አሁን በደንብ ሰርቶልናል በቀጣይ ደግሞ የውስጥ ጉንጭን በምላሳችን መግፋት የውስጥ ጉንጭን በምላሳችን መግፋት ይሄው እዚህ ጋር ልክ እንደዚህ ጎበዝ እስኪ በደንብ እስኪ ወጠር በደንብ እንደዚህ የነካ ነው በደንብ መወጠሩን ቼክ እናደርጋለን በጣም ጎበዝ ልጅ በጣም ጎበዝ እስኪ በደንብ ቼክ ያደርጋል ማለት ነው እስኪ አዎ እሱም በደንብ ቼክ እስኪ ጎበዝ ልጅ እስኪ ንካው እስኪ በጣም ጎበዝ እስኪ መስታወቱን ተጠቅመን ምን ያህል እንደወጠረ ራሱን እስኪ ጎበዝ ልጅ በጣም ጎበዝ እሺ አሁንም ወደሚቀጥለው ስቴፕ እንሄዳለን የሚቀጥለው ስቴፕ ምላስን ወደ ላንቃ ማጠፍ ይሆናል ማለት ነው እስኪ ምላስን ወደ ላንቃ ማጠፍ እስኪ ምላስን ወደ ላንቃ ማጠፍ ጎበዝ ያው በጣም ጎበዝ ልጅ አሁን ራሱን አይቶ በደንብ እንዲሰራ እስኪ ወደ ላንቃ ማጠፍ ምላስ ወደ ላንቃ ማጠፍ በጣም ጎበዝ ልጅ እሺ ይሄንም ሰርቶታል በደንብ የመጨረሻው ስቴፕ ምንድነው ምላስን ወደ ተለያየ አቅጣጫ ማንቀሳቀስ ይሆናል ያው ከዚህ በፊትም ሚስ ህሊናም እንዳሳየች የመጨረሻው ሁሉንም ስላየን ምላሳችን ወደ ተለያየ አቅጣጫ ማንቀሳቀስ ነው እስኪ ምላሳችን አሁን ወደ ተለያየ አቅጣጫ እናንቀሳቀሳለን እስኪ እንደፈለግን ምላሳችን በደንብ በጣም ጎበዝ ልጅ እስኪ አሁን ደግሞ ምን እናደርጋለን ውሃ እንጠጣለን እስኪ አሁን ቅዳ ውሃህን ክፈትና ቅዳ እኔም ልክፈትና ልቅዳ ሆይ ጎበዝ በደንብ የህይወት ክህሎት ሰልጥኗል ማለት ነው ውሃ መክፈት መዝጋት መቅዳት በጣም ነው ትርጉሙን ማወቅ ያንዳንዱ ነገር የህይወት ክህሎትን የሰለጠነ ልጅ የሚተገበረውን ወይም የሚነገረውን ነገር በጆሮ የሚሰማውን ነገር በአይምሮ አስተውሎ ተግባር ያከናውናል ማለት ነው በጣም ጎበዝ ሰልጣኝ ጎበዝ እዚህ ጋር አስቀምጣት ጎበዝ በጣም ጎበዝ እስኪ ጎበዝ በጣም ጎበዝ ስለሆን ከአንድ የመጨረሻ መዝሙር እንዘምራለን ምን ሚለውን አፕል ሚለውን አፕል ዛፍሬ ንገረኝ ማነው ጎበዝ ዛሬ ባሮክ ጎበዝ ነው ስለዚህ ይጨብጨብለት በጣም ጎበዝ እናመሰግናለን ሁለቱንም ባለሙያዎች በዚሁ አጋጣሚ ሳላመሰግን አላልፍም ምክንያቱም መጀመሪያ ሚስ ሄሊና የሰለጠነችንን እስኪ አብረን እንተገብረዋለን እናየዋለን ለምሳሌ አፍ መክፈት አለ
አይደል? እያንዳንዱ 1 2 3 4 5 6 አያችሁት? እያንዳንዱን ነገር ይህ ስልጠና ግን ውድ ቤተሰቦቻችን ልጃችን አጋጣሚ ሆኖ ረቂቅ ትምህርትና ስልጠና ውስጥ በመሰልጠኑ ምክንያት ያገኛቸው የህይወት ክህሎቶች ሊኖሩ ይችላሉ። አሁን ላይ እዚህ ስልጠና ላይ ስታዩት ጊዜ እያንዳንዱ ነገር ይተገብራል። እሷ የምትነግረውን ነገር በጆሮ ሰምቶ በአይምሮ አስተውሎ ተግባራዊ ሲያደርግ አይታችኋል። ልጆቻችን የተለያየ ባህሪ እንዳላቸው ግን እንዳትረሱ። ማንም ልጅ ግን ከሰለጠነ ውጤታማ እንደሚሆን ደግሞ እምነት እንዲኖራችሁ ፈልጋለሁ። ምክንያቱም የእድገትና የባህሪ እክል ገጠመ ማለት የአዲስ ህይወት መጀመሪያ እንጂ የህይወት ማብቂያ አይደለም። ሚስ ሰላምም ስታሰለጥነው እያንዳንዱ ነገር ተግባራዊ ሲያደርግ ነበር። 4ቱንም ተግባሮች ሲያከናውንላት ነበረ። ውሃ ክፈት ስትለው ውሃ ሲከፍት ነበረ። እያንዳንዱን ነገር የሚተገብርበት ዋናው ዓላማ ግን መንስኤው የሆነው ነገር ግን የህይወት ክህሎት መሰልጠኑ ነው። የህይወት ክህሎት የሰለጠነ ልጅ የንግግር ወጌሻን ለማሰልጠን በምናደርጋቸው ሂደቶች መቀመጡ፣ መረጋጋቱ፣ ትዕዛዝ ማክበሩ፣ የሚሰማውን ነገር በህይወት ውስጥ ተግባራዊ ለማድረግ የሚያደርገውን ነገር በተግባር ነበር ሲያከናውን የነበረውና ከልብ ነው የምናመሰግነው። ባለሙያውንም ተማሪያችንንም ሰልጣኙንም ከልብ እናመሰግናለን። እንግዲህ አሁን ሁለተኛውን ስቴፕ ማየታችሁ አልጓጓችሁም? ደረጃ 1ን በዚህ መልኩ ስናሰለጥን ደረጃ 2ን እንዴት አድርገን እያሰለጠንን ወደ ደረጃ 3 እናሸጋግራለን የሚለውን ደግሞ አሳያቸዋለሁ። መልካም ጊዜ ይሆንላችሁ።